ሙሐመድ በጫጫታ በተሞላ ዓለም ውስጥ ልቦች ሰላምን ይፈልጋሉ፣ ነፍሶች እውነታን ይናፍቃሉ፣ ህይወትም ብርሃን ያስፈልጋል። እዚህ ኢቅራ ላይ እናንጸባርቃለን፣ አላህን እናስታውሳለን፣ ልባችንንም ወደ እርሱ እንመልሳለን። ወደ ኢቅራ እንኳን በደህና መጡ። ለልብ ማሳሰቢያና ወደ አላህ የመመለስ ጉዞ። ቢስሚላህ አርራህማን ራሂም አልሐምዱሊላህ ረብል ዓለሚን አሰላቱ ወሰላም አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ምቀኝነት እጅግ አደገኛ ስነ ልቦናዊ በሽታ ነው። መጥፎ ውጤቶችን ያስከትላል። ማህበራዊ ትስስርን ይጎዳል። ግንኙነትን ክፉኛ ያናጋል። ወደ ግድያ ወይም አካላዊ ጉዳት ሊያደርስም ይችላል። ጉዳቱ ከፍቶ ምቀኝነት ባረፈበት ሰው ዙሪያ ያሉ ሰዎችን ሁሉ ያካትታል። ዘመዶቹን፣ ጓደኞቹን፣ ቤተሰቦቹን ወይም ተከታዮቹን ሁሉ ሊያጠቃልል ይችላል። ምቀኝነት ብዙ ጊዜ የሚወለደው የቁጣ ልጅ ከሆነው ከቂም ነው። ምቀኛ የሚመቀኘውን ሰው ካልተበቀለ እና ካላወደመ ወይም ለምቀኝነት ሰበብ የሆነውን ጸጋውን ካላጠፋ ቀልቡ አይረጋጋለትም፣ ስሜቱ አይበርድለትም፣ ጥላቻው አይቀዘቅዝለትም። በዚህ ምክንያት ምቀኛ በህብረተሰብ ውስጥ አጥፊ፣ አፍራሽ፣ በዳይና በታኝ አካል ነው። በቅርብ ዘመዶች፣ በጓደኞች፣ በሥራ ባልደረቦች፣ በጎረቤቶች እና በሌሎችም የሚቀራረቡ ሰዎች መካከል የሚደርሰውን ጥልና ግጭት፣ መለያየት፣ አንዱ ሌላውን ስም ማጥፋት፣ በወንድም ላይ በደረሰ መከራ መደሰት እና ሌሎችንም ጥፋቶች ብናስተውል ዋነኛ ምክንያታቸው ምቀኝነት ሆኖ እናገኘዋለን። ምቀኝነት ከአንዳች ያለ ጸጋ ጋር የተያያዘ ሆኖ ያ ጸጋ ከወንድሙ ላይ መኖሩን ይጠላና እንዲወገድ የፈለገ ሰው ምቀኛ ይባላል። እናም ምቀኝነት የሚለው ቃል እንዲህ ተተርጉሞ እናገኘዋለን። ምቀኝነት ማለት አላህ ለአንድ ሰው የሰጠውን ጸጋ መጥላትና ጸጋው ከሰውየው ላይ እንዲወገድበት መመኘትህ ብትችል ኖሮ አንተ ራስህ ከማስወገድ ወደ ኋላ የማትል መሆን ነው። ጸጋው ከሰውየው ላይ መኖሩን ካልጠላ እንዲወገድበትም ካልተመኘህ አንተም የእርሱ አይነት ጸጋ እንዲኖር ብቻ ከተመኘህ የስሜትህ ምቀኝነት ሳይሆን ቅናት ነው የሚባለው። በበጎ ነገር መሽቀዳደም ተብሎም ተጠርቷል። በበጎ ነገር መቅናትም መሽቀዳደምም ተወዳጅ ባህሪ ናቸው። ምቀኝነት ግን የሚኮነን ባህሪ ነው። ሐራምነቱ ምቀኝነት የካህዲያን የሙናፊቆችና በወንድሞቻቸው ላይ የአላህን ጸጋ ማየት የማይወዱ እምነተ ደካሞች ባህሪ ነው። አላህ በቁርአን ላይ እንዲህ ብሏል። በሱረቱል አልበቀራህ በቁጥር 109 ላይ ከመጽሐፉ ባለቤቶች በርካታዎች እውነቱ ከተገለጸላቸው የያዛችሁት እምነት ትክክል መሆኑን ከተረዱ በኋላ ከነፍሶቻቸው በመነጨ ምቀኝነት ከእምነት ወደ ክህደት ቢመልሷችሁ ምኞታቸው ነው። በሌላ የቁርአን አያ በሱረቱል አሊ ኢምራን በቁጥር 120 ላይ መልካም ነገር ሲያገኛችሁ ይከፋችኋል፣ ግን ክፉ ነገር ቢደርስባችሁ በእርሱ በእጅጉ ይደሰታሉ። ከታገሳችሁና አላህን ከፈራችሁ ተንኮላቸው ቅንጣት አይጎዳችሁም። አደጋው የነብዩ ዩሱፍ ታሪክን ያነበበ ምቀኝነት ምን ያህል እኩይ ባህሪ እንደሆነ ይረዳል። ዓይንን እንዴት እንደሚያውር፣ ቀልብን ከእዝነት እንዴት እንደሚያነጥፍ፣ ለብቀላ እንዴት እንደሚያነሳሳ በጉልህ ያመላክታል። አላህ በቁርአን ላይ እንዲህ ይላል በሱረቱል ዩሱፍ ከቁጥር 8 እስከ 9 እኛ በቁጥር ብዙዎች ሆነን እያለ ዩሱፍና ወንድሙ ከአባታችን ዘንድ ከኛ ይበልጥ ተወዳጅ ናቸው። በእውነቱ አባታችን ግልጽ ስህተት ውስጥ ነው ባሉ ጊዜ የሆነውን አስታውስ። ዩሱፍን ግደሉት ወይም ሩቅ ቦታ ጣሉት። ይህ ካደረጋችሁ የአባታችሁ ፊት ትኩረትና ውዴታ ያለ ተቀናቃኝ የራሳችሁ ብቻ ታደርጋላችሁ። ከዚህ በኋላ ከኃጢአት ጸርታችሁ መልካም ሰሪዎች ለመሆን በቂ ጊዜ ይኖራችኋል አለም። የመጀመሪያው የአደም ልጅ ወንድሙን የገደለው ዓይኑን ባወረው፣ ቀልቡን ባቃጠለው፣ ስሜቱን በተቆጣጠረው ምቀኝነት ምክንያት ነው። ወንድሙን ገሎ ሳይገላገለው ልቦናው ሊያርፍለት አልቻለም። ደግ ወንድሙን ሳይገድለው በፊት እንዲህ ብሎት ነበር። በሱረቱል አልማኢዳ በቁጥር 28 ላይ አንተ እኔን ለመግደል እጅህን ብትዘረጋ እኔ አንተን ለመግደል ፈጽሞ እጄን አልዘረጋብህም፣ እኔ የዓለማትን ጌታ አላህን እፈራለሁ። በሱረቱል አልማኢዳ በቁጥር 30 ላይ ነፍሱም ወንድሙን እንዲገድለው መራችው፣ በመሆኑም ገደለው።
ከከሳሪዎችም ሆነ። አላህ መልእክተኛውንና ተከታዮቻቸውን ከብዙ አስከፊ ነገሮች የእርሱን ጥበቃ እንደሚለምኑ አዟቸዋል። ከዚህ ክፉ ነገሮች መካከል ምቀኝነት ተጠቅሷል። በሱረቱል አልፈለግ ከቁጥር 1 እስከ 5 በል በአልፈለግ ጌታ እጠበቃለሁ ከፈጠረው ፍጡር ሁሉ ክፋት፣ ከሌሊትም ክፋት፣ ድግምቱ በበረታ ጊዜ፣ በተቋጠሩ ክሮች ላይ ተፊዎች ከሆኑ ደጋሚ ሴቶችም ክፋት፣ ከምቀኛም ክፋት በተመቀኙ ጊዜ። አቡ ሁረይራ ረዲያላሁ አንሁ እንዳስተላለፉት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ አትመቀኙ፣ አትጠላሉ። በሌላ ሐዲስ አቡ ሁረይራ ረዲያላሁ አንሁ እንዳስተላለፉት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ምቀኝነትን ተጠንቀቁ፣ እሳት እንጨትን እንደሚበላው ምቀኝነትም በጎ ሥራን ይበላል። አብደላህ ኢብን አምር ረዲያላሁ አንሁ እንዳስተላለፉት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ከሰዎች ሁሉ በላጩ የትኛው ነው ተብለው ተጠየቁ። ቀልቡ ንጹሕ እና ምላሱ እውነተኛ የሆነ ሰው ሁሉ ነው አሉ። ምላሱ እውነተኛ የሆነ ምን እንደሆነ እናውቃለን። ቀልቡ ንጹሕ ማለት ምንድን ነው አሏቸው። ወንጀል፣ አመፅ፣ ጥላቻና ምቀኝነትን ያልቋጠረ ንጹሕ ቀልብ ማለት ነው አሉ። በሌላ ሶሒህ የሐዲስ ዘገባ እንደተወሳው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም 3 ቀን ደጋግመው አሁን የጀነት ሰው ይመጣል አሉ። በሦስቱም ቀን አንድ ሰው መጣ። አብደላህ ኢብን አምር ይህን ሰው ተከታትሎት ሄደና በ3 ቀናት በእንግድነት አብሮት አደረ። ሰውየው ሌሊት ተነስቶ ሲሰግድ አላየውም። አብደላህ ስራውን አናናቀው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በ3ቱ ቀናት የተናገሩትንና የተከሰተውን በዚች ትንሽ በጎ ስራው ከዚህ ትልቅ ደረጃ እንዲህ ሊደርስ እንደቻለ መገረሙን ገለጸለት። ሰውየውም ስራዬ ያየኸው ነው አለ። አብደላህ ሊሄድ ሲል ሰውየው ባይሆን ከቀልቤ ውስጥ ከሙስሊሞች ለአንዱም ጥላቻ የለኝም፣ አንድም ሰው ላይ አላህ በሰጠው ጸጋ አልመቀኝም አለው። አብደላህም ለዚህ ትልቅ ደረጃ የበቃ በእርግጥም ይህ ባህሪ ነው አለ። ሙአዊያህ እንዲህ ብለዋል፣ ሁሉም ሰው ማስደሰትና ማግባባት እችላለሁ በአንዳች ጸጋ የተመቀኘን ሲቀር፣ እርሱ ግን ጸጋዋ ካልተወገደች አይደሰትምና። አንድ በደዊ የሚከተለውን ጥበብ ተናግረዋል። በዳይ ሆኖ እንደ ተበዳይ የሚጎሳቁል ከምቀኛ ውጪ ሌላ አላየሁም። ያንተን ጸጋ ለእርሱ መከራ አድርጎ ያየዋል። አልሐሰን እንዲህ ብለዋል፣ የአደም ልጅ ሆይ ወንድምህን አትመቀኝ። አላህ ጸጋን የሰጠው አልቆት ከሆነ አላህ ያላቀውን ሰው ለምን ትመቀኛለህ? ከዚህ ውጪ ከሆነ ግን መሄጃው እሳት የሆነን ሰው ለምን ትመቀኛለህ? ምቀኛ የአላህን የጸጋ ድልድይ እየተቃወመ ነው። የወንድሙን ረፍትና ምቾት በእርሱ ላይ ምንም ጉዳት እንደማያደርስ ቢሆንም እየጠላ ነው።